ለእኔ ደግሞ በጣም ትመቸኛለች። ምን ነካ ናቲ? ደረጃህን ወቅ እንጂ። ስለምን ደረጃ ነው የምታወሪው? አንተ እኮ እሷ አትገባህም። እና አንዷን አሮጊት ልጥበስ? አሽሙር ነው። እኔ እኮ የተሻሻልክ መስሎኝ ነበር። የምን መሻሻል ነው? አጠፋው አባቴን ይቅርታ ጠየቁ። ይኸውልህ ናቲ፣ እኔ አባትን ሳይሆን አንተን ነው የምወደው። እንዴት? አባቴ እኮ ከኔ ይልቅ አንቺን ነው የሚወደው። ቆይ እኔ በዚህ ልክ መወደድ ልጅ አንተ ጋር መጥቼ እንዴት ረከስኩኝ? የተሸጠን ዕቃ እኮ መልሶ ሲሸጥ ዋጋ ይረክሳል። ግን አፍቅረሻለሁ። እየቀለድክ መሆን አለበት። አልቀለድኩም ትሁቴ። እዚህ ቤት ከመጣው ቀን ጀምሮ ካየሁሽ በኋላ ወድጄሻለሁ። ይሄንን ፈጽሞ አልጠበቅኩም። ሁሌ ደግሞ እኔን ስትረጂኝ ይበልጥ አከበርኩሽ። ናቲ ይኸውልህ፣ ምንም አትበይኝ ትሁቴ። እንድታስቢ ከፈለግሽ ዛሬ ላይ ልሰጥሽሻለሁ። ግን አይሆንም እንድትይ ሳይሆን እንድትረጋጊ ነው። ጨዋ ልጅ እንዳለኝ አሁን እኔ ለሱ ብበዛበት እንጂ አንስበታለሁ። እባክሽን ወደ እኔ አትምጪ። ሰሚኛለሽ? ቤቱ የኔ ነው። መንቅሬ ላስወጣሽ እችላለሁ። እሺ ከቤቱ አስወጪ። እዚህ እስካለው ግን አንቺ አትምጪ። በረሃብ እንዳትሞቺ እኔ እኮ ነኝ ምግብ የምሰጥሽ። አትስጪ። ተርቤ ልሙት። በቃ አልፈልግም። ኧረ በጣም ተሻሽለሽ አይደል እንዴ? ውጪልኝ። አልወጣም። ምን ታመጫለሽ? ውጪልኝ። አልወጣም። ልጆቹን መጸዳት አለባቸው። በረኪና ምናምን ያስፈልጋል። አይሆንም ትሁት። እሺ አንቺ ገዝተሽ ነው። በቃ እየላክሽኝ ነው። ምን ችግር አለው? ለቤትሽ እኮ ነው። ሂጂና ግዢ። ግን 10 ደቂቃ መቆየት አለ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ናቲ እንግዲህ እናቱ በህይወት እንዳለችው ደረሰበት ማለት ነው። እንግዲህ ትሁት ሁሉ ነገር ነገረችው። ነገር ግን እናቴ ማግኘት አለብኝ ብሎ በንዴት ጥፎው ሲሄድ ስለኔ ህይወት አታስብም እንደ ስትለው ዞር ብሎ ከዛ በጣም ይቅርታ አድርግልኝ ትሁት ስሜታዊ በመሆኑ ብሎ ይቅርታ ጠየቃት ማለት ነው። ነገር ግን እንግዲህ እናትን በሰላም ማግኘት እናት እንዳትጎዳ የምትፈልግ ከሆነ ራስን መቆጣጠርና ስሜታዊ መሆን የለብህም እያለችው ነበር ማለት ነው። እሱም በሀሳቧ ይስማማል። እንግዲህ እናቱ መኖሩ በጣም ደስ ብሎታል። እናቴ ድጋሜ እንደተወለደ ነው የተሰማው። በጣም ደስ ብሎት ነበር። ትሁት የት ሄደሽ ነበር ብሎ ተመስሁን ገዛኝና ቤቴ እየጠየቋት ነበር። ለምን ከዚህ ወጣ ስላት የወጣሁበት ምክንያት ከቤቴ ጋር ተጣልታ ነበር ከቤት የወጣችው። ነገር ግን ዝም ብለሽ እንዳሰኘሽ ከዚህ ቤት መውጣት የለብሽም። ማንና ግንትሽ ከናቲ ጋር አይቸሽ ነበረ ስትላት አጋጣሚ ነው የተገናኘን እንጂ ምን ስታወሩ ነበር ስትለው አይ ምን የሚያወራው ነገር ለን ከአባቲ ጋር መጣላት የለብህም ከአባቲ ጋር መስማማት አለብህ ብላ ነበረ ያወራው ብላ ነገረቻቸው ማለት ነው። ነገር ግን አሁን ማውራቱን ከዚህ በኋላ የትም ስትሄጂ ለኔ ማሳወቅ አለብሽ እንዳሰኝሽ ከዚህ ቤት እየወጣሽ መውጣት የለብሽም ብሎ አስፈራራት ማለት ነው። እሷም በሀሳቡ ተስማማለች። እሺ ካሁን በኋላ አልወጣም ቤቴን በቃ ምትነሽና ወደ ስራሽ ሂጂ እያለቻት ነበረ ማለት ነው። ነገር ግን አሁንም እንዳሰኘሽ ከዚህ ቤት የትም ቦታ መሄድ የለብሽም ብሎ ይነግራታል። ከዛ እሷም እሺ ትለዋለች ማለት ነው። እቺ ልጅ ምንም ደስ እያለችኝ አይደለም ከዚህ ቤት ማባረር አለበት እንዴ እንደዛ ማድረግ አንችልም ብዙ ምስጢር እኮ ታውቃለች አጋልጣ ልሰጣን ትችላለች ስለዚህ ከዚህ ቤት ወዴትም አትሄድም ተስማምታችሁ መኖር አለባችሁ እንጂ እሷ መጥፎ ነገር እንዳታረጊ ብሎ ገዛኛ አስፈራ ጭራሽ እኔ ጥፋተኛ ሆንኩ ማለት ነው ብላ ቤት እጅግ በጣም ትናደዳለች ማለት ነው። ነገር ግን አሁን ስሜታዊ ከመሆን ራስሽን ተቆጠቢ ብላ እንግዲህ ገዛኝ ደግሞ ልጅሽን ማየት የምትፈልጊ ከሆነ ልጅሽ ፍቅር ይዞታል ከትሁት ብሎ ነገራት። ከማኑ ትሁት ደግሞ ማነው ትሁትን አታውቂም እያላት እሷ ደግሞ ምንም እንደማታውቃት እየተናገረችው ነበር ማለት ነው። ታዲያ አንተ አለ እንደ አባቱ አይደለም አይ ምንም ነገር ሳይኖር ፍቅር ይዘዋል እንዲህ ባዶ እንትን ብሎ እያለ ሲናገር ነበር። ታዲያ አንተ አባቱ እኮ ትረዳዋለህ እኔ ምንም አልረዳው አንቺ ክብለሽ መርዳት ትችላለሽ እኔ ብኖረኝ ኖሮ እኮ እረዳው ነበር ልጄን እያለችው ነበር። ነገር ግን ናቲ እንግዲህ ጸባ ገዝቶ ወይም ደግሞ ከሱ ጋር ተስማምቶ ያን የተፈጠረውን ነገር ለማጣራት እናቱ በህይወት መሆኑ ውስጥ ሲሰማ እንግዲህ አባቱ እግር ስር ወድቆ ይቅርታ ከጠየቀ በኋላ
ከነሱ ጋር ሰላም ያወረደ መስሎ እነሱን ቀርቦ ለማየት ነበር። እናቱ ሞታለች ብሎ ይህንን መቃብር አሳይቶ እናቱ እንደሞተች ነበር ረጅም ዓመታት ሳስብ የነበረው። ነገር ግን እናቱ በሕይወት አለች። እናቱ የት እንዳለች ለማወቅ እንግዲህ እናት ቀርቦ እንግዲህ እስከዛሬ ባስከፋው ነገር ይቅርታ አድርገኝ አባዬ፣ እንግዲህ አይ አሁን ቁርስ መብላት ቻለ ከኛ ከመግብ ብሎች ላይ አልበላም መሄድ አለብኝ ብሎ ይሄዳል። ነገር ግን እሱ እንግዲህ የቀረበው አውቆ ነው እንጂ ከልቡ ተጸጽቶ አልነበረም ይቅርታ ጠይቀው። ሲጀመር ጥፋት ምንም አላጠፋም። ስለ እናቱ ሀቅ ነበር ስጠይቅ የነበረው እንጂ ይቅርታ የማስጠይቅ ነገር አልነበረም ማለት ነው። ልጅሽን በጣም እጠላዋለሁ፣ ልጅሽ በጣም መጥፎና በጣም ንቀታ፣ እኔ ቆሜ እገድለዋለሁ፣ እኔን ትቶ ሌላ ሰራተኛ ስርስር የሚለው እያለችው ነበር። ልጄን አታናግሪኝ፣ ልጄ ምንም ነገር እንዳትይም፣ ከአንቺ ጋር ማውራት አልፈልግም፣ ሂጂ ውጪልኝ እያለቻት፣ አልወጣም ምን ታመጫለሽ? እኔ ከአንቺ ጋር ምንም ንግግር የለኝም። እኔ እኮ ነኝ ምግብ ራብ እንዳይገልሽ ምግብ የሚሰጥሽ አይደለ እንዴ እያለቻት፣ ከፈለግኩ በራብ ልሙታ እንጂ ምንም ምግብ አትስጭኝ እያለቻት ነበር ማለት ነው። ቢሆንም ግን አሁን ውጪልኝ፣ አልወጣም፣ ሰሚኛለሽ? ከፈለግኩ ከዚህ ቤት አንቺን ማባረር እችላለሁ፣ ይሄ ቤት እኮ የራሴ ነው እያለች እየዛተችበት ነበረ። ቤቱ እንግዲህ የእሷ ሳይሆን የዓለሜ ቤት ነበር ማለት ነው። እና ትሁት ብሎ ስታናግረው ነበር። ወደ ትደጅ ነው ስትላት፣ ሱቅ ዕቃ ልገዛ ስትላት፣ ምንም እኮ የሚበላ ነገር የለም አንዳንድ ነገር ልገዛ ነው። ከፈለግሽ አንቺ ጭራሽ እኔን ታዝኛለሽ እንዴ? 5 ደቂቃ ሰጥቻለሁ፣ በ10 ደቂቃ ውስጥ ሄደሽ ገዝተሽ እንድትመጪ ብላ ትላታለች። እሺ ትልና ትሄዳለች። ዋና ከእንግዲህ ከተሄድና ናቲ ጋር ይገናኝና ናቲ ከትሁት ፍቅር ይዞታል ማለት ነው። ካየሽ ቀን ጀምሮ ልቤ ላንቺ እንደሚመታና እንደውም በጣም እንደሚወዳት ጭምር ነገራት ማለት ነው። ጉድ ፈላ። በቅርቡ ሰርግ ይኖረናል። እስከዛሬ ለረዳሽ እና ከልብ አመሰግናለሁ እና በጣም እንደሚወዳትና ከሷ ፍቅር እንዳዘው ጭምር ለመናገር ወሰነ ናቲ ማለት ነው። እንግዲህ እናቱ በሕይወት እንዳለችው ነግረዋለች። በዛ የተነሳ ጉንጫ ሲስማት በጣም ደነገጠች ማለት ነው። ያልተጠበቀ ጉንጩ ሲስሙ በጣም ክው ነበር አለችው እና እንደወደዳትና ፍቅር ከሷ እንዳዘት እሷም ደግሞ ለየት ያለ ስሜት ለሱ እንዳላት ያው ልክ ነው። ከፊት አይቶ መረዳት ይቻላል ማለት ነው። ናቲ እንግዲህ አዲስ ፍቅር ጀምሯል። ፊቱ አበራ፣ ፈገግ አለ ማለት ነው። አይ ፍቅር ፊታችን ፈገግ ያደርጋል። እና ለምንድን ነው የቆየሽው? እስካሁን ለምንድን ነው የቆየሽው? ማንን አገኘሽው ብላ ስታፋጥጣት ነበር ቤቲ ማለት ነው። እኔ ማንም አላገኘውም ብላ መለሰችለት ነበር። እባክሽ ከአንቺ ጋር መጨቃጨቅ አልፈልግም፣ ስራ መስራት ትችላለሁ ስትላት፣ ጭራሽ እንዴት ነው የምትመለሽ? ጥጋብሽ እኮ ምናምን ትሰምኛለሽ፣ ልክሽን ቦታሽን ብታቂ ይሻልሻል እያለች እየዛተችበት ነበር ማለት ነው። ስለምን እንደምታወሪ እየገባኝ አይደለም፣ እባክሽን ተይኝ ትላታለች። ከዛ ለምገዛ ይገኛል ናቲ እና ምን አስበሃል እያለ አይ ምንም አላሰብኩም አባዬ እያለ አብረን እንሰራለን ብሎ እያሰበ ነበር ማለት ነው። እና ናቲ እንግዲህ የቀረበው እናቱ በሕይወት እንዳለችው ካወቀና እናቱ ምን እንዳደረገ እናቴ እንዴት እንደሞተች እስቲ ንገረኝ፣ በምን በሽታ እንደሞተች ጭምር ስለ እናቱ መጠየቅና ታማ እንደሞተች እየነገረው ነበር። ቤቴ እንግዲህ ትሁት መጨቃጨቅ ጀመረች። ምንም አላሰራም ማለችም፣ አላምንሽም ታውቂያለሽ፣ አንቺን ቤቱ ትቼ መሄድ ለአንቺ እምነት የለኝም እያለች እያሳተችበት፣ ቤቴ እባክሽ ተይኝ፣ በቃ ለዛ ልውጣ እንደ ከቤት እያለቻት ነበር። አለዛ ስራ ልስራበት እባክሽ ተይኝ እያለቻት ነበር። እሷ ስትወጣ ትሁቴ ከምንም ቁልፍ ፈልጋ ልታገኝ አልቻለችም። ግን እንደምንም ብላ ቁልፉ ፈልጋ ከስንት ፍለጋ በኋላ መጣውልሽ እያለች ትሁቴ እንዴት ነሽ ደህና ነሽ ብላ ስጠይቃት፣ ትሁት አንዳንድ ነገር ልጠቅም ምግብ በላሽ? አሁን ለኔ ይሄን ልኩ ማሰብ የለብሽም አትጨነቂ፣ አደጋለሁ ለአንቺ እያለቻት ነበር። አይ አለሜ በጭራሽ እንደዛ አታስቢ ብላ ያሳለፈችውን ህይወት እየጠየቀቻት ነበረ፣ ስለ ልጇም ደህና መሆን። እናም ስጠይቃት ገዛኝ እንግዲህ የተበከለ ወተት ለህፃናቶች ወደ አገር ውስጥ እንዳስገባ ሲሰማ እሱን ስትቃወም ነበር። አለሜ ልጆቹ ማለቅ የለባቸውም በጭራሽ ይህ ወተት ወደ ሀገር መግባት የለበትም ብላ ስትነግረው እሱ ደግሞ አሻፈረኝ 20 ሚሊዮን ብር እንዴት ያመልጠኛል ብሎ በግድ ወተቱን አስገብቶ ብዙ ህፃናቶች እንደሞቱ ጭምር ለትሁቴ ነገረች። እና እሷ ሰው እንዳይጎዳ ወይም ደግሞ ህፃናቶች እንዳያልቁ ብላ ነበረ ስትከላከል የነበረ። ናቲና ቤት ይመጣ ናቲ
ቦታ ስላልሰጣት ትሁትን አናግሬ ልምጣ ብላ ትናደዳለች። ቤቲ ማለት ነው። ትሁት እንደናፈቀች እናፍቀሽኛል ብሎ ይነግራታል። እና እንዴት ነች ብሎ በቃ መታ እባክህ ልታስጨርሰኝ ነው ሄድ እንጂ ትለዋለች። እና እሺ በቃ በኋላ እንገናኛለን ብሎ ይሄዳል ማለት ነው። እንግዲህ በመጨረሻ ከቤቲ ጋር ይገናኝና ያወራሉ ማለት ነው። እባክህ ልክ ማወቅ አለብህ። ጭራሽ ከገረድ ስርሽር ስላለ እንደ ቆይ እኔ ምን ጎሎኝ ነው? እኔ እንደምወድ ታውቃለህ። አባትን አላፈቅረውም፣ አንተን ነው የማፈቅረው። አይ አንቺ እኮ የአባቴ ሚስት ነሽ፣ እንዴት ነው የምታስቢ? እያላት እና አንቺ ተሽጠሻል እያለት ነበር። እርካሽ ነሽ እያልከኝ ነው? አይ አይደለም፣ እንደዛ ሳይሆን እንግዲህ አባቴ ገዝቶሻል እያልኩሽ ነው እያለት ነበር። እና ቤቲ በጣም ትናደድና ትበሳጫለች። እና እንግዲህ እናቴ እኔ አባትን አልወዱም፣ አንተ ነው የምወደው። ቆይ ለምን አትረዳኝም? እባክህን ልክን ብታውቂሽ ይሻላል እያለች በተለምኖም እናቴ ግን አሻፋሪኝ፣ በጭራሽ እኔ ላንቺ ምንም ቦታ የለኝም። ትሁትን ግን አታስጨንቃት እባክሽ። ትሁት ምንም የምታውቀው ነገር የላት፣ እሷን ባታስከፈት ደስ ይለኛል እያላት ነበር። እና ታዲያ እኔ ነኝ መጥፎ፣ እኔ ነኝ ርካሽ እያለች መናደር ትጀምራለች። እኔ አላልኩም፣ ግን አንቺ የአባቴ ሚስት ነሽ እንጂ አባቴ ቀድሞ ገዝቶሻል አልኩሽ እንጂ በጭራሽ እኔ አንቺ ምንም ያልኩሽ ነገር የለም እላታል። እና በጣም ትናደዳለች። እልቁንስ ተይኝትና ከትሁት ጋር ማውራት ይጀምራል። ትሁትን ካየው ቀን ጀምሮ እንዳፈቀራት ፍቅሩን ገለጸለት ማለት ነው። ቤቴ ግን በጣም ተናዳ ነበር እና ትሁትን እንደሚወዳት እናቴ ስነግረው በጣም ደነገጠች። ትሁት ምንድነው የምታወራው እናቴ? እኔ እንደዛ አልጠበቅኩም ነበር፣ ከኔ ፍቅር ይዛል ብዬ በጭራሽ አላሰብኩም ነበር። የምርህን ነው ስትለው፣ አዎ ትሁት አፍቅርሻለሁ፣ እባክሽ አሁን ምንም ነገር አትበኝ፣ አስበሽው አሳውቅኝ እባክሽ ይላታል። እስከ ማታ አስበሽ ልትነግረኝ ትችያለሽ፣ ግዴታ በአሁን የለበትም እያላት ነበረ። ትሁት እንግዲህ እናቴ ፍቅር ጥያቄ እንዳቀርባትና እንዳፈቅ እንደሚወዳት ነክሯታል። እሷ ግን በሀሳብና በደስታ ጭልጥ ብላ ሄዳለች። ከንፋለች ማለት ነው። በሀሳብ ተመስጣለች። እች ልጅ ከዚህ ቤት ማባረር አለበት እያለች በጭራሽ እንግዲህ ቆይ ናታን ልጅን እያማደለች ነው ምናምን ብላ ነገረችው። ማን በድጃማ ነው በድጃማ ነው የምታማልለው እያለ ስትነግረው ነበር። ታዲያ እኔ ምን አገባኝ? እኔን አይንኩኝ እንጂ እንደፈለጉ መሆን ይችላሉ እያለው ይመልስለታል። ቤቲ ግን ደሳኝ እንድቆጣና እንድጨው ነበር ፍላጎቷ። እኔን ካነቁኝ እንደፈለጉ መሆን ይችላሉ፣ መፍታቸው ነው። በየትኛው አቅሙ ነው ደግሞ መፍቅሩ? ባዶ እጁን ነው የሚያፈቅራት እያለ ነበር። እና ናቲ ድጋሜ ትሁትን ለማናገር ይወስናል። ትሁት ናቲን እባክህ በቃ ውጭ እንገናኛለን ስትል ትሁት እባክሽ አታስጨንቀኝ፣ እናቴ የት እንዳለችው ንገሪኝ እያላት ነበር። እናም እናቱ የት ናቲ እባክህ አሁን አደጋ ውስጥ መግባት አልፈልግም፣ ታውቃለህ ከባድ ችግር ውስጥ ነው ያለሁት እያለችው ነበር። እናም እባክሽ ንገሪኝ እያላት ነበር። እባክህ ናቲ ችግር ውስጥ መግባት የለብንም፣ በቃ ውጭ እንገናኛለን ስትል አይ ትሁት እባክሽ ተጨንቃለሁ፣ እናቴ የት እንዳለችው እናትን ታሰቃያለች ስትለው እናቴ የት ነች ብላ ጠየቃት ማለት ነው። ትሁት እንግዲህ እናቱ እዛ ክፍል ውስጥ እንደተዘጋበትና እዚህ እንዳለችው ስትነግረው እናቲ በጣም ደነገጠ። ምክንያቱም በጭራሽ ያልጠበቀን ነገር ነበር። እናቴ እዚህ ቤት ትኖራለች ብሎ በጭራሽ አስበው አልነበረም። እናቴ እዚህ ያለች ማለት ነው ብሎ ሲነግራት አዎ እዛ ክፍል ውስጥ ተዘግተው ነው አላት። እናቴ ለማታ ተዘጋግታለች፣ እናቴን አይተሻል ስላት አዎ አይቻለሁ ብሎ ነገር ግን ራሴን ለመቆጣጠር ሞክር፣ ስሜታዊ እንደማትሆን ቃል ግባልኝ ስትለው እሺ በቃ ንገረኝ እላትና እዛ ክፍል ውስጥ እንዳለችው ስትነግረው ናታን እጅግ በጣም ደነገጠ። እናቴ እዚህ ነች? ትሁት እናቴ እኮ ነች ብሎ በጣም ደነገጠ። እናቴ ችግር ውስጥ እንዳታስገባኝ እባክህን ለመረጋጋት ሞክር፣ እሺ ራስን ተቆጣጠር እባክህን ብላ እየለመነችው እናት እዛ ክፍል ውስጥ ተዘግቶባት እንዳለችው ስትነግረው በጣም ደነገጠ። እናቴ እንዳይነካ የተቆለፈ ክፍል፣ ማንም እንዳይከፍት ያደረገው ክፍል እዛ ውስጥ እናቱ እንዳለችው ሲሰማ በጣም ደነገጠ። እናቴ በጣም ድንግጥ ብሎ ትሁት እናቴ እዚህ አጠገቤ አፍንጬ ስር ሆነ ነው ይህን ያህል ጊዜ ስመላለስ እናቴን እያለ ማልቀስ ጀመረ። ናቲ እባክህ ችግር ውስጥ እንዳታስገባኝ፣ እኔ ለመረጋጋት ሞክር እባክህን ብላ ስትለመነው ነበር። ትሁት ለረጅም ዓመታት እኮ እናቴ ሞተች ብዬ እያለቀስኩ ነበር፣
እና እናቴ እስከ ዛሬም ልትነግረኝ ይገባ ነበር እዚህ ሲመላለስ እንዴት አስችሎች ዝማርሽ እያለት ማልቀስ ጀመረ ማለት ነው። ውድ ተመልካዮቼ ተወዳጅ የትሁት ድራማ የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝ ኮሜንት፣ ሼር ለምታደርጉኝ ሁላችሁም ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።